ደሊና ድራማን እዥ መጥቻለሁ። ባለፈው እንግዲህ እንዳየኑ ከሆነ ደስታ ካሌብን ጠርቶ ምነግር ነገር አለ አሁኑ እንድትመጣ ፈልጋለሁ ብሎ ነበር እና ካሌብም አልመጣም መስማቱም አልፈልግም ብሎ ነበር እና ካሌብ እንደምን ሄዶ ነበረ። ዛሬ ደግሞ ቀጣዩን አብረን የምንየው ይሆናል። ደሊና እንግዲህ እግሯን አዜብ ወይዘሮ አልማዝ በሩን ግርብዳ ገብታለች። ማየ ምን ሆናል አለቻት ቤዛ። ቤዛም ሁሉም ነገር ተበላሽተዋል፣ ሁሉም ነገር ምን ሆነሽ ነው በሩን እንደዚህ በርግደሽ የገባሽው አለቻትና ጠይቋታል። ምን ሆነሽ ነው? ምን ያስፈራሻል ማየ? የድምፅ ቅጂ እኮ እኔ ጋ ብቻ ነው ያለ፣ ለምን ትፈራለሽ አለቻት። አይ ደስታ እኮ የድምፅ ቅጂውን እጁ ውስጥ አስገብትም የኔ ካሌብና ደሊናን ልናስደበደብና ልናሳግት እንትን ያልንበት ቅጂ ደስታ እጁ ውስጥ ገብቷል። አሁን እሺ ምን እናደርገው አላውቅም። አሁን መስራት አቆሟል አምሮ እስር ቤት መግባታችን እኮ ነው እማዬ አለችውና፣ አዎ እኔ እስር ቤት መግባት አልፈልግም እማዬ የሆነ ነገር አደርጊያት እኔ ምን ላድርግ ቤዛ ድሮም ቤዛ ተይ እሱ አደገኛ ነው ስልሽ እምቢ አልሽ እማዬ። አሁን የምንወቃቀስበት ጊዜ አይደለም። ማስረጃ እኮ ሰው መደብደብና ማገት ነው። ምንድን ነው የምፈልገው? ደስታ ገንዘብ ነው የምፈልገው። ሀብትና ንብረቱን በእኔ ስም አዞራለሁ፣ አዞሩልኝ። ቀማኛ በይ እሱ የእኛን ለማጥፋት ነው የተነሳ። እሱም አያድነን። ደስታ እኮ ጠግቦ አያውቁም። እሱ ሊያድነን አይችልም። ቆይ አሁን ምን ተገናኝቶ ቢሆንስ? አሁን የት እናውቃለን እኛ አለችው። ደስታን አግኝቶት ሊሆን ይችላል አላውቅም አለችው። አሁን ተገናኝቶ ቢሆንማ አበቃለን አለችውን። እቃችን ይዘን ለምን እንወጣለን? ፖሊስ እኮ ባለንበት ነው ፈልጎ የሚያገኘን። የት ነው የምንሄደው? ካሌብ ምን እንደሚያደርገው እስክንየው ድረስ ቁጭ ብለን ማየት አለብን። ፈጣሪ ይድረስልን። ነገር ሁሉ ተበላሽተዋል። ምን እንደምናረግ አላውቅም አለችውና ወይዘሮ አልማዝ እንግዲህ ጨናንቃለች። ደሊናም እንግዲህ ካሌብ ጋር ደውለን ካሌብ ምን ሆና ነው? ድምፅህ እኮ ልክ አይደለም፣ ምን ሆነክ ነው ብላ እየጠየቀችው ነው። ደሊናዬ እፈልግሻለሁ አላት። ትፈልገኛለህ? ካሌብ ምንድን ነው የተፈጠረ? ከደስታ ጋር ተገናኛችሁ አይደል? ምን ተፈጠረ? አዎ ተገናኝተናል አለውና መለስ። ታዲያ ምን አለክ? ሌላ መጥፎ ነገር አለክ? እንደ እባክህ ነገር በእኔ ስልክ ምነግርሽ ነገር አይደለም። አሁን ወደ ቤት እየመጣው ነው እነግርሻለሁ አላት። እባክህ የተበላሸ ነገር ካለ ንገረኝ። የተበላሸ ነገር ህይወቴ ሙሉ ለሙሉ እየተበላሸ ነው የሚመስለው ደሊና አለውና ካለ ደስታ የተናገረ ነገር እውነት ይሁን ውሸት እጄ ላይ እኔ አስፈላጊ ነገር አለ። እሱ እውነቱም ያወራ ውሸቱም ያወራ ችግር የለም። አሁን ከክፍልሽ ወጥተሽ ሳሎን እንድትጠብቅኝ ይፈልጋል። ሳሎን ልጠብቅ አለችውና፣ አዎ አዜብም አልማዝም ሁላቸውም ሳሎን ተሰብስባቸው ጠብቁኝ አለው። ሁላችንም ካሌብ ታውቃለህ፣ አዜብና አልማዝ ግጭት ውጭ ናቸው፣ ግጭት ላይ ናቸው። ግጭት አደጋ አይፈጥሩም ብለህ ታስባለህ ስትለው፣ ከዚህ የበለጠ አደጋ የለም። እሱን ስደርስ እነግርሻለሁ ደሊና። አሁን ምንም ነገር አትጠይቅም። እሺ እጠብቃለሁ። ማንም ሰው እንዳይቀር። አሁን ሁሉም ነገር ማከተማ ነው አለ። የደረስኩ ነው ደሊና። ተሰብስቡና ጠብቁኝ። ካሌብ ምንድን ነው የምታወራ? ካሌብ ነው ያለ ደግሞ እጇን እንደዚህ አድርጋ ነው እንደምታወራ። ምን አይነት እጇ ላይ እኮ ስልክ የለም ወይስ ምንድን ነው ያወራሽው?
እና ብቻውን ቁጭ ብሏል። ወደ ቤት እመጣለሁ ያላትን ነገር እንግዲህ ብቻውን ቁጭ ብሏል። ለምንድን ነው ሁሉም ነገር ውሸት የሆነ? ለምንድን ነው ሁሉንም ነገር እኔ የማምነው? ለምን ህይወቴ በቃ በሴራና በውሸት እየተሞላ ነው ማለት ነው አለና ብቻውን ቁጭ ብሎ እያወራ ነው። ደሊላም የመጣች ነው። ከዛ አሁን ምን ማድረግ ነው አለብኝ ያለ እንግዲህ ብቻውን ቁጭ ብሎ እየተወያየ ነው። ደሊናም መታለች። ካሌብ ደሊናዬ አለውና እዚህ ምን ትሰራለህ ብቻህን አለችው እና ጫማ ወልቃ የራሷ ጫማ ላይ ቁጭ ብላለች። ካሌብ እንዴትን እዚህ ጋር ብቻህን ትቀመጣለህ? በስልክ ከነገርከኝ በኋላ እኮ በጣም ጨነቀኝ አለችው። ምንም አትጠይቅኝ ደሊና እባክሽን፣ ምንም አትጠይቅኝ እባክህ ካሌብ። ነገር ደስታ ምንድን ነው ያለኝ ነገር? ምንም አትጠይቅኝ ያልኩሽ እኮ ምንም አትጠይቅም። በቃ ምንም ነገር ማወቅ አያስፈልግሽም። እኔ እኮ አብሬክ ነኝ ካሌብ። ሁሉም ነገር እንትን ቢሆን እንደዚህ እንትን ነው አለችውና ምን ሆነሃል ካሌብ ንገረኝ፣ ምን አልክ? በቃ ዝም ብለሽ ከጎኔ ሆነ አልኩሽ አይደል? አይዞክ እኔ ፍቅር አይዞክ። ሁሉንም ነገር ሁሉም ሰው ከዶኝ እኔ አልክድም። እኔ አንቺ ብቻ ነሽ ንጹህ፣ አንቺ ብቻ ነሽ ሳትዋሽኝ የቀረብሽኝ። እኔ ሁልጊዜም ከአንተ ጋር ነኝ ካሌብ አለችው። እኔ በዛን ሰዓት አንቺ ከኔ ጋር ባትኖሪ ኖሮ እኔ ራሴን አጠፋ ነበረ። የህይወቴ ብርሃን አንቺ ነሽ ደሊና። ለእኔ ስትል በረታ ካሌብ። እሺ ለአንቺ ስል እበረታለሁ። ትንሽ ተረጋጋ። አሁን ከአንቺ ጋር ሲሆን ሰላም ይሰማኛል አለውና ካሌብ ወደዛ ቤት አንሄድም፣ ወደዛ ቤት አልመለስም። በአዜብና አልማዝ በጭንቀት እየጠበቁ ነው። ፍርሃትና ጭንቀት ምን እንደሆነ ማናችም ያንቺ የሚያሳስብሽ አንድም ነገር የለም። አንቺ ብቻ እጄን እንዳትለቂ አለና የእሷን እጅ እንግዲህ እየሳመ ነው። እንግዲህ እሷም ወደ እሱ ሄዳለች። ያው ምን እንደነገረው እንግዲህ አልታወቀም። ቤት ውስጥ ተሰብስባችሁ ጠብቁኝ እያለ እንትን ወደ ቤት አልሄደም። መታለች ወይዘሮ አልማዝ አደይ ካሌብ እስከ ለምንድን ነው ምን ያስደነግጥሽ? የደበቅ ምንድን ነው? በር ሳታንኳኳ ምንድን ነው? የማን ልጅ? የጎረቤት ልጅ ነው። አምጩ። የኔ ፍላጎት ነው። ያገባሻል? ይሄ ልጅ ጎረቤት የኛ የማናውቀው ሌላ ልጅ አለሽ እንዴ? አንቺ አታውቂም። ስለ እኔ ያጋገባሽም ለምን ታብጃለሽ? የእኔ ምስጢር የእኔ ህይወት ምንም አይጠቅምሽም። እኔ እንደ ቤዛ ወይ እንደ ደሊና አይደለሁም። እኔ ላትጮይ እሺ አለች። እኔ እንደነሱ እንደ ደሊናና እንደ ቤዛ እዋ አይደለሁም። ግን እኔ ላትጮይ ልትጮይና ልታስፈራረን ትችያለሽ። ግን ይሄ ልጅ ከማን እንደወለድሽና ከየት የራሱን ልጅ ያየሽበት የእናትነት እይታ ነው። አትቀባጠሪ። እስከ ዛሬ ብዙ ነገር ስደብቅ ቆይተሻል። ይሄ ልጅ ከማን እንደወለድሽው ትናገራለሽ። እወጣለሁ። ግን ነገሩ በዚያ በቃም። የፈለግሽውን ነገር
ሂጂና ቆፍሪ፣ ሂጂና የፈለግሽው ነገር ቆፍሪ። ባዶ እጅሽ ነው የምትመለሽ። አንቺ ለምንድን ነው የዚህ የምትሽከረከሪ ፎቶ? ልጄ አንተ ማንም ሰው አልማዝ አንተን የሆነ ነገር እንዳታደርግብኝ ማስቆም አለብኝ። ማንም ሰው እንዲያውቅ አልፈልግም አንተን ልጄ አለችውና ፎቶውን እዛ እንግዲህ ቤዛም ተጨንቃለች። እንግዲህ ቤት ውስጥ እየተሽከረከረች ነው። ወይዘሮ አልማዙም እያሰቡ ነው። እማዬ ካሌብ እኮ እስካሁን ደስታ አሁን ደቂቃ እየቆጠረብን ነው። አሁን ምንድን ነው ምዘጋሽ? ጊዜ እየሄደ እኔ እንደዛ መጥቶልኛል። የምን ሀሳብ የምን ችግር? ይሄ ነገር ማስተካከልም ደስታ ነው ማስተካከል የሚችለው። እንዲ ሁሉም ጸጥ ብሎ ደስታ ላይ ደስታ ማናገር ሳይኖርብን አይቀርም። ሁሉንም ነገር እሱ ነው የሚያስተካክለው። ደስት እሱ የበቀል ጥም አለበት። ገንዘብና የነገሩ ጠንሳሽ እሱ አይደለም። ደስታ የሚፈልጉ እውነተኛ የስራ ባለቤት እሱ እኮ የኛን የድምፅ ቅድ የኛ ተደራርበን ትልቁ ዋናሳ ከሰጠ ነው የኛን ትሆናል አለችው። ማናት እሷ? አዜብ ናት። ማናት ንገሬኝ አዜብ። እኛ ደስታን ተሆነና እውነተኛ ጠላትን እንስጥ እንላለን አለችውና ወደ እሷ እንዲዞር እናደርጋለን። ካሌብ እውነቱን ካወቀስም በእሱ ምክንያት አሁንም ስማን አልነግርሽ አሁንም ምስኪን መስለኝ ሁላችንም ህይወት ያበላሽ ትልቁ አይባብ አለቻት። ማናት ትልቁ አይባብ? አዜብ ናታ። አዜብ ምን አረገችው? ደነገጠችው። ቤዛ ደነገጠችው። አዜብ ደስታ ጋር ደወለች። ምንም ለእናትየው መልስ አልሰጠችውም። የት ነው ደስታ? አሁኑ ላገኝ እፈልጋለሁ አላችሁ። እንግዲህ ደስታን ምን ልትል ድራማችሁ ነው የምትሰሩብኝ? ለአንተ ትልቅ ነገር አለኝ አሁኑ ላገኝ እፈልጋለሁ ብላ ጠየቀችው። እንግዲህ ደስታን ድራማችሁ ልትሰሩብኝ ነው ብሎ ነው የመለሰላት። ድራማ አይደለም ለአንተም የሚጠቅም አዲስ መፍትሄ አለ። በሚገባ ነው የተስማማ ማየ አዜብን የምንጥልበት ጊዜ ደርሷል ማለት ነው አለችውና ደስ ብሏታል። እንግዲህ አዜብን ከቤት ሊያባርሩ ነው መሰለኝ። እንግዲህ አሁን ደስታ አዜብ ልጅ አሁንም አትነግረኝም ብላ ደሊና እየኮተኮተች ነው። ካሌብ ግን ልናገረው አልቻለም። አሁን የማወራ ነገር ብኖር ደስታን ይሰጠኛል ብለሽ ነበር። የባስ ብሎ ያቆስለኛል። አንቺም አትጠይቀኝ። እኔ በአንተ በኩል የሚመጣብኝ እመም ህይወቴ በሙሉ ውሸት እንደነበረ ብታውቂ ምን ይሰማሻል? የወደድኳችሁ ያመንኳችሁ ቤተሰብ ያልኳችሁ በሙሉ ደስታ ምንድን ነው የነገረኝ ካሌብ አለ። በስም ይሻልሻል ደስታ የነገረኝን ሁሉም ነገር አለና እኔ እኮ ፍቅረኛክ ነኝ። አንቺ ፍቅር ነሽ፣ ብቸኛ ንጹህ ሴት አለውና አሁን ንገረኝ። ምንም አትጠይቅኝ እባክሽን፣ ምንም አትጠይቅኝ እባክሽን ምንም አትጠይቅኝ አላትና ካሌብ ዝም ለማለት እድል ስጭኝ በቃ
ዓለም ሁሉ ዓለም ሁሉ ሲገለባበጥብኝ ከአንቺ ጋር ብቻ ነው ሰላም የማገኝ። በትንሽ ጊዜ ልረፍ፣ አእምሮዬ ይረጋጋ አለውና እስቲ እዚህ እንደተቀመጥኩት ጊዜ ሁሉ ቢያልቅ ደስ ይለኛል። አንቺ ከሌለሽማ እንዴት ይሆናል አለና ከአንተ ጎን ነኝ፣ ሁልጊዜም ከአንተ ጎን ነኝ አለች። ፈጣሪው የተበላሸን ሁሉ አንተ ያስተካክልልኝ አለችውን። በጣም ቅርብ ፈጣሪው ብቻውን ምንም አትጠይቅኝ አለችውና አሏትና ወደዛ ደስታ እንግዲህ እግሩን ድርድር ረጋ። እንዴት ነህ ደስታ አለች። ደስታ ኮራ ብሎ እባክህ ትንሽ የአንተ ጠላት አይደለንም፣ ሁሉንም ነገር እየየ አዜብ ከኛ የበለጠ በጣም አደገኛ ሴት ነች አለችውና ለደስታ ስትነግረው ይሽ የራሳችን ማንነት ለማዳን ሌላ ሰው ለጣን ማቀስተር ጀመራችሁ። ያሁን በዚህ ሰዓት ለከላይ የምፈልገው እሷ ከእናንተ የበለጠ ካሌ ማለት ካሌብ የካሌብነት አይደለ በውሸት እየተተበተበ ወይዘሮ አልማዝ አሁን ደግሞ እኔ ልደይ ነው ይሄን ሁሉ አመት እስካሁን እውነቱ እሱ አይደለም፣ የካሌብ እናት አይደለችም። የዛን አይ ልጅ ሰርቄ አይ ልጄ ታሟል፣ ግዴታይ እናቱ ነኝ ብዬ የገባው ልጄን ለማሳከም ነው። አልማዝ ወደውኑ ያመነችኝ። የኛ ጓደኛሞቾች ነበርን። ስለዚህ ልጄ ታሞብኝ ስለነበረ ያለችውን እንግዲህ አልማዝ ሁሉንም አልማዝ ምንም የምታውቀው ነገር የራሴ ልጅ ነው ብዬ ነው እዚህ ቤት የገባሁት። ይሄ ነው የሰማሁት እውነት። አይ ካሌብ እንግዲህ ከሌላ ከአዜቡም ከችኛ ሴትዮም አልተወለደም ማለት ነው። አዜቡም ካሌብ ተሰርቆ የተሸጠ ልጅ ነው። የእውነተኛ ልጅ እውነተኛ እናቷ አይደለችም። የካሌብን ንብረት ሸጣ ልጇን ለማሳከም ነው። አሁን ይሄን ሁሉ ለካሌብ የሚያስበል ለሌላ ልጇ ልታደርግ አዜብ የካሌብን ንብረት አለውና ደስታ ይሄማ እጅግ በጣም ጣፋጭ ነው ቃል አዜብ ምን አይነት ፍጥነት እንደሆነ ታውቃላችሁ? ከዛች አደገኛ ሴት ይድናል። ካሌብን ለመስበር ከዚህ የበለጠ ይሄን እውነት ለካሌብ ትነግራለህ አለች። ግን በእኔ መንገድ ነው የምነግረው። የእኛን ትሆናለህ አለ። የእኛን ትተው ይቺ አዜብ የምትባለው ሴት እንግዲህ ዛሬ ማብቀው ነው። አዜብ እንግዲህ ምን ሆኖ ነው ቤቱ ጭር ያለ ዛሬ? አይ ጉድጓድ እየቆፈሩልሽ። ያው ፍሬ አዎ መፍራት ነው አለብሽ። አምላኬ ሆይ
የት ነው ብቻዬን ትቶኝ ሄዱ? ያወቁት ነገር ይኖር ይሆን አለችውና እንግዲህ የፈራችው በውስጧ እየፈራች ነው። አልማዝም እንግዲህ እሷ ስልክ ስታወራ ልጇ እንደታመመበት ሰምታለች። የካሌብ ንብረት እንዳለ ለታመማ ልጅ ለገዛ ልጇ ለማድረግ እንደሆነ አስባ ብሎታል። እነሱ ወሬ ተቀብለው እንግዲህ ሊሄድ ነው። አሁን የሰማሁት ታሪክ በጣም ይገርማል። ይሄ ግን የኔ የሚፈልጉ መጠኑ የገንዘቡ መጠን አይቀንስም። ወዝኖ አልመስ አሁን ተውት የበፊቱን ድምፅ። እሺ አሁን እንግዲህ አዜብ ይዛ የመጣችው ሴራ በጣም ከባድ ነው። ስለዚህ አሁን የጥፉ ነው የሚፈልገው ከባለፈው ከአቅማችን በላይ ነው እኮ ይሄ። ዝም በል ደስታ ሁሉንም እሰጣለሁ። ስለ ገንዘብ አታስቢ፣ ሁሉንም ትሰጡኛለህ። 3-4 እጥፍ ነው የምከፍለው። እኛ የምንልን ነገር መፈጸም 3-4 እጥፍ። ጨዋታችን በጣም ወደድኩት እኔ። አሁንም ከለከሌ ደውልና ንገረው። ሄደ መንገር አለብህ። ምን እንደ ደስታ ግን ገንዘብ ካየ ቤት በሰማዩ ነው። ይሄ የአዜብን እውነተኛ ምስጢር ሄደ ተናገረ። ሌላ ነገሩም ጨምር አድርገው ነገር ምን ብልዬ እንዲጨምር እስጉ ይሄኛ ያደረግነው ይሄን ሁሉ እናንተ ነፃ አድርጌ ካሌብ ላይ አዜብ ላይ እንድጭነው እንደምትፈልግ ያምናል ብላችሁ ታስባላችሁ? ካሌብ ልጅ ያለመሆኑን ሲያውቅ እንግዲህ በደንብ 3-4 እጅግ ላይ እንደሚገባ ታውቃለህ። ለነገሩ 3-4 እጥፍ ከከፈልሽኝ ምን ቸገረኝ? እኔ የተባባልነው ገንዘብ አሁን መጀመር አለበት። ቀደም አሁኑና ዘዋውር ካሌብ አዜብን ከቤት ሲያባረራት እንጨምርላለን። ግማሹን አሁኑ አስተላልፍላለሁ። የኔ ድራማችሁ ተመችቶኝ ብር ታገኝበታለህ አንተ። የእናንተ ቤተሰብ ድራማው ተመችቶኛል ብሏል እንግዲህ ካሌብ አሁን እኔን ይሰማኛል። አሁን አዜብን የሚያጠፋ አውሎ ንፋስ ሆኖ ይመጣል። ወይዘሮ አልማዝም እንግዲህ አልማዝ እንግዲህ አዜብ ቁጭ ብላ ያወራችን ልጄ ደህና ነው ያለች ነው። ተኝቷል ፈጣሪ መስገን አለች። እኔ እነሱ ሴራ እየጠነሰ በነጻነት ቤቱ ጭር ብሏል። በነጻነት ነው ማወራ። የት እንደሄደዋል ለነገሩ የት እንደሄዱ አላውቅም። እኔ አጋጣሚውን ተጠቀምኩት። ህመሙ አልተመለሰ ትኩሳት አለው አለችውና ጠየቀችው። አዜብ መድኃኒቱን በስርዓቱ ስጭልኝ፣ ሰዓቱን እንዳታሳልፍበት አለችውና አዜብ እንግዲህ ይሄን ሁሉ ነገር የምቀበሉ ለሱ ስል ነው። በቅርቡ ሁሉንም ነገር አስተካክዬ እንደሚመጣ እንገናኛለን። ጥቂት ቀናት ብቻ ነው የቀራኝ፣ እመጣለሁ በቅርቡ አለችውና አዜብ
ምን አይነት ሴረኛ ነሽ አንቺ? የካሌብን ሀብትና ንብረት በእጄ አስገብቼ በዛን ሰዓት ልጄን በተሻለ ሕክምና ወስጄ አሳክማለሁ። ዶክተሩ ምን አለ? ጊዜ የለንም አለ እንደ ዶክተሩ አለችውና ጠየቀችው። አውቃለሁ እኔ እዚህ ጋር የማብዱበት ቀንና ሌሊት የማብደው ለዛ ብዬ ነው። አልማዝ መጠራጠር ጀምር። ዛሬም የልጄን ፎቶ አይታብኝ ነበር አልማዝ አለችውና አወራ ስታወራ የጎረቤት ልጅ ናት ብዬ አሳምኛታለሁ ይመስለኛል። ይሄ ምስጢር ከወጣ ህይወታቸውን በሙሉ ያበቃል። ልጄን ይፈልገ አላለቀሰም ልጄ እኔን ይፈልገኛል አለችው። ጠየቀችው እባክሽን ሲነቃ ልጄ ግንባሩ ሳምልኝ አለችውና እናትህ በቅርቡ ትመጣለች ብለሽ ሳሚልኝ አለችው። አንቺም ብትሆኚ ጥንቃቄ አደርግላት አደራሽን አለችውና ለካሌብ እንግዲህ ለልጇ መድኃኒቱን እያስታወሹ በሰዓቱ ስጭልኝ አደራሽን አለችውና ወይዘሮ አዜብ እንግዲህ አለሱ ህይወት የለኝም እሱ ካጣው እኔ አልኖርም አለችውና ወይዘሮ አዜብ እንግዲህ እሺ ገንዘብ ካስፈለገሽ አሳውቅኝ አለችውና ስልክ እያወራ ዛሬ ማታ ካሌብ ከመጣ ነገሮችን ሁሉ ማፋጠን አለብኝ። ወረቀቱን አዘጋጅቼ ጨርሻለሁ። የካሌብ ፊርማ ብቻ ነው የቀረኝ። ወይ እሱ ከፈረመልኝ በኋላ ቀጥታ ወደ እናንተ የሚመጣ ምን ነው የምታስፈርሙ? እሱ ሲጀመር አንቺን አስጠጋሽም። ቆይ እስቲ በር ቆይ የሆነ ድምፅ የሰማው ይመስለኝ። ዚጊው የሆነ ድምፅ ሰምቻል። ልጄን አደራሽ የሆነ በጥንቃቄ ጠብቅልኝ ልጄን በቃ ደህና ሆኜ አለችውና ስልኩን ዘግታ እንግዲህ በስርዓት ቁጭ ብላለች። እነሱ አሁን ጥንሱን አጥንስሶ እየመጡላት ነው። እባክን ፈጣሪ መጨረሻ ይነሳምር አደራዬን አምላኪ ወይ አለችውና የለመነች ነው እንግዲህ ፈጣሪ እነሱም ተረጋጊ አንቺም አዎ ይሻልሻል ካሌብ ሲመጣ በፍቅርና በእናት አይን መቀበል አለብን። ምን አይነት መሰሪ ነሽ? እኔም ጊዜ ያበቃል ዛሬ ማታ ካላስፈረምኩት አለችውና እንግዲህ ብቻውን ቁጭ ብላ እየተማከረ ዛሬ ማታ ሁሉም ነገር ይወሰናል አለችውና ቁጭ ብላ የራሷ እያወራች ነው እንግዲህ ካሌብን አስፈርማ የእሱን ንብረት ወስዳ ልጇን አሳክምልኝ ብትለው እኮ ይቀላታል። እንግዲህ ወይዘሮ አልማዝና እንትና መጥተዋል። ወደ ክፍል ነው የገቡ። እማዬ ግን ሁሉም ነገር ይስተካከላል ግን አለችውና ደስታ እሺ በይል ኑሮ እኮ ህይወታችን አበቅቶልን ገንዘብ ስለሚፈልግ ገንዘብ ወዳጅ ነው። ደስታ ግን አዜብ ስታስብ ግን አይሰቀጥጥሽም? ግን እማዬ የእሷን ሴትዮ ስም ራሱ ስታነሽ በጣም ነው የሚሰቀጥጥ። እሷ እኮ ያልታወቀበት እውነተኛ እስስት ናት። እኔ እኮ የዋ አድርጌ ነበረ ማሱ ፊቷ ላይ የሚታየው ምስኪንነቷና እንዴት ተዋናዊ ልቱ እሷ ቀለሟን በየጊዜ የምትቀያየር እንደዚህ እኔ ልጅ መስረቅ እኔ ህፃን ልጅ በፊት ሴተኛ ዳሪ ሆነ ህፃን ልጅን ሰርቃ ለእኔ እንደሸጠችልኝ እኔ የካሌብን እናት ነኝ ብላ አሁን ልትዘርፌን ነው አለችው።
እንዴት አንዱን ለማዳን ብላ አስማው ያው የለበሰችው የውሸት ካሌብ ምንና ድራማ ይሄን ይመስል ነበር። ሰላም